ብሩኬን ሞገስና መድብል አለበት ቦታ ድረስ በመሄድ በህይወት አገኙት። ብሩኬ ግን የመጨረሻ ተጎድቶና ተሰቃይቶ እንዲሁም ደግሞ እነ ካሌብ ሙሲሳ እየቀጠቀጡ እግሩን በሽተኛ አድርገው አሁን ሞገስና እንዲሁም ደግሞ መድብል ብሩኬን ወደ ቤቱ ይዘውት መጥተዋል። ነገር ግን በጣም የሚያሳዝነው ነገር ያ ብሩኬ አይመስልም ብስቁልቁል ብሎ እንግዲህ ከቦታው ላይ በመድረስም እሱን ለማውጣት እየሞከሩ ባሉበት ሰዓት ነገር ግን የካሌብ ሙሲሳ ሰው አንዱ ጠቁሞ እነ ብሩኬን እንዳይወጡ ለማድረግ በጣረበት ሰዓት ግን መድብል ጀግናና እንዲሁም ደግሞ ወንድሙ ያለበትን ቦታ ስለደረሰበት ከዚህ ወይ ሙቼ ወይ ወንድሜን ይዤ ነው የምወጣው በማለትም ብሩኬን ይዞ ወደ ቤቱ በመምጣቱ መንገድ ላይ ሳለ ትልቅ ረብሻ ቢፈጠርበትም ነገር ግን ወንድሙን ወደ ቤቱ ይዞ መጥቷል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርቲ ይዘን መጥተናል። ብሩኬ በህይወት እንግዲህ አለ ማለት ነው። እጅግ በጣም ደስ የሚለው ነገር ብሩኬ በህይወት ቢኖርም ግን ደግሞ በጣም ተሰቃይቶና አረመኔዎቹ መጫወቻ አድርገውት እግሩን በሽተኛ አድርገው እንደፈለገ እንዲቀሳቀስ አልቻለም። ሌላው አሁን ላይ መድብል እሱ ያለበት ቦታ እንዳደርሰው እንግዲህ ምሳሌን ያስጠፋት ልጅ ወይም ያስመለጣት ልጅ ከዛ ከቦታው ይዞ በመሄድም ሞገስና እንዲሁም መድብል እንዲሁም ደግሞ ምሳሌን ያስጠፋት ልጅ ሆነው ጥላታቸውን በመከላከል በምንም ሁኔታ ወንድማችንን ጥለን አንሄድም በማለትም ብሩኬን ወደ ቤት ይዘውት መጥተው ምሳሌም አባቴ ምን ሆኖ ነው ናፈቀኝ፣ ምን ተፈጥሮ ነው እያለች እያለቀሰች ባለችበት ሰዓት ቅድስትም እንግዲህ ሊመጣ አካባቢ ስለሆነ አላወቀችም። እናም አባትሽ ከዚህ በኋላ ማልቀስ የለበሽም እውነታውን አውቀሽ ብትጸልይለትና ተስፋ ብትቆርጥ ነው የሚሻለው አለቻት። ምሳሌም ምንድን ነው ቅድስቴ በይ ንገሪኝ እያለች ስታስጨንቃት እንግዲህ ብሩክ እንደታገተ ለምሳሌ ነገረቻት። ምሳሌ የመጨረሻ አለቀሰች፣ አዘነችም ጭምር። እንደውም መድብል አሁን ላይ ወንድሙን በማግኘቱ ከምንም በላይ ደስተኛ ሆኖ ብሩኬ አንተ እኮ ይሄ ህይወት አይገባህም ከሆንም እኔ ነኝ እያለ ሲለውም ብሩክ ግን በጣም ስለደከመውና በጣም ስለታመመ የነበረበትና ያሳለፈበት ሰዓት በጣም የሚያሳዝን ጊዜ ስለነበር ዝምታ ብቻ የመድብልን ድምጽ አዳመጠ። አሁን ላይ ሞገስም እባክህን ብሩኬ አንድ መልስ መልስልን ሲለው በጭንቅላቱ ይዛችሁን ውጡ አለ። እነሱም እንግዲህ ተባብረው ከዛ ከቤት ቃስ ብለው በማውጣት ላይ ሳሉ ነገር ግን ቤቱን ወጥተው ጎዳና እንደገቡ አሁን በሚያሳዝን ሁኔታ የካሌብ ሙሲሳ ሰዎች ጦርነት እነ ብሩኬን ገጠሟቸው። መድብልም ብሩኬን መኪና ውስጥ ታስገባ በኋላ ሁላቸውም እነሱን ለመዋጋት ቆርጠው ተነሱ። ቢሆንም መኪና ስለያዙ አምልጠው ወደ ቤታቸው መጥተዋል። ቅድስት እንግዲህ በጣም ደስተኛ ሆናለች። ግን ደግሞ ያ ብልሃተኛው ብሩኬ እንደዚህ በመሆኑ ከምንም በላይ እያዘነችና እያለቀሰች ትገኛለች። በህይወት ካለልኝ ይሻለዋል፣ ወደ ነበረበት ይመለሳል እያለ መድብልም ወንድሙን ሕክምና ለመውሰድና እንደነበረበት ወይም ደግሞ ወደ ድሮ ማንነቱ ለመመለስ ጥረት እያደረገ ይገኛል። እንግዲህ በጣም ደግሞ የሚከብደው ነገር ብሩኬን አምጥቶ ሲመለስ ሞገስ ሚስቱን ጠበቃ ተብዬው እያማለለበትና በላው ላይ እንግዲህ ተደርቦ በሚስቱ ላይ ድፍረት አድርጎበታል። ሞገስ ይሄንን ሲያይ ያየውን የሰማውንም አይኑን ሁሉ ማመን አቃተው። ሉላ ይህን ትሰራለች ብሎም አልጠበቀም። ግን ሉላ ፈልጋው ሳይሆን ጠበቃው አስገድዶ እገዛ አልጋው ላይ ሚስቱን ደፈራ አደረገበት። ሞገስ የመጨረሻ ተስፋ መቁረጥና በሄድኩበት ያሉት ሰዎች በቃ ለእኔ ጠላቶች ናቸው በማለትም በጣም በማዘን ላይ ሳለ ገንዘቤን ስል ሚስቴን አጣሁኝ በማለትም ልቡ ተሰብሮ ይገኛል። ዝና አሁን ኢፍራታን
ወደ መኪናው አምጥቶ እሷን አስወግዶ ከዚች ዓለም አሰናብቶ መሰወር ይፈልጋል። እናም ማህሌትን አዟታል። ኤፍራታ ግን ብልጥናት ከቤቱ ወጥታ ጠፍታለች። እናም እንግዲህ እየጠበቀች ትመጣለች ብላ እየጠበቀቻት ያለችው ማህሌት ለዝና እያንዳንዱን ነገር እስካሁን አልመጣችም እያለችም እየነገረችው ትገኛለች። እሱ ግን አንቺ መሀይብ እሷን ይዘሽ ካልመጣሽ አንቺም የመጨረሻሽ ይሆናል በማለትም ለመሀሌት ተናገረ። ሌላው ካሌብ ሙሲሳ አሁን ወንጀለኛ ነህ ተብሎ መያዙ ስለማይቀር አሁን ላይ ወደ አዲስ አበባ መመለስ የለብኝም እያለ ለዝና እየነገረው ነበረ። ዝናም እኛስ አለ እናንተም ራሳቸውን ጠብቁ፣ እችን እፍራታ የምትላትን ተዋት፣ ዋናው ጠላታችን ወጥቶ አሁን ሌላ ችግርና ሌላ ሁኔታ ተፈጥሯል አለው። አስወግደው ብዬሃል ነበር እንዴ? ታዲያ ለምን እንደዚህ ትሆናለህ? አለ ዝና። ከዛም ምን አለው? አዎ አስወግደው ብዬሃል ነበር እና ታዲያ እስከማስወግደው ተቀደምኩኝ። ምን ማድረግ ነበረብኝ? ስለዚህ እራሳቸውን ጠብቁ። አሁን አንደኛችሁ ከተያዛችሁ ትልቅ ችግር ውስጥ ነው የምንገባው በማለትም ሁሉንም ነገር ነገረው። መድብል የመጨረሻ አሁን ላይ ደስተኛ ሆኗል። ወንድሙን በህይወት ማግኘቱ የሚመጣውን ነገር በሙሉ እንዲጋፈጥ ተስፋ ሰጥቶታል። እናም በቃ በደስታ እየተሞላ ይገኛል። ሌላው ደግሞ የሚያሳዝነውና የሚከብደው ነገር ምንድን ነው? መሀሌት በዝና እጅ። እሷን ካላጠፋው እኔ እስር ቤት አልገባም። እሷና እህቷ ያደረጉብኝን በቀል ሳልበቀል እኔ ወደ እስር ቤት አልሄድም ካሌብ በማለትም ለካሌብ ዝና ተናገረ። ካሌብ ግን እባክህን ተጠንቀቅ ብያለሁኝ፣ ሌላ ተጨማሪ ወንጀል ስትሰራ ከታየህ ትልቅ የህይወት መሰናክል ነው የሚወርሰን። እስከ ዛሬ የለፋንበትም የንብረት የቢዝነስ እንዲሁ ተወርሶ ይቀራል ማለት ነው። ስለዚህ አንተ ማሰብ አለብህ የሆነ ነገር ስታደርግ በግልፍተኝነት ወይም ደግሞ በበቀልነት አይደለም በማለትም ጠየቀው። እሱም እሺ በቃ በማለትም ተስማማ። ነገር ግን ኤፍራታንና መሀሊትን እንደሚበቀላቸው እርግጠኛ ሆኖ ተናግሯል። እንግዲህ ዳጣ ዝና እሷን እያሳደዳት በመሆኑ በጣም ተጨንቃና ከቤት የማትወጣዋ ማንም ስልክ ሲደውልላት ከዝና ጋር እያያያዘች ዝና ልኳችሁ ነው ወይ እያለችም እንግዲህ ጥያቄዋን መጀመሪያ ታደርጋለች። ነገር ግን አሁን ላይ ብሩክ መውጣቱን ስትሰማ ከቤት መውጣት ስትፈልግ ግን ዝና ቢያገኘኝስ ብሩኬን እንዴት አባቴ በህይወቱ ልየው እያለች ሞገስን ደወለችለት። ሞገስም እባክሽን ተረጋጊ፣ መንጣት ካለብሽ ነይ አላት። አሁን ብሩኬ በጣም የሚያሳዝን ሁኔታ ላይ ነው ያለው። ስለዚህ ከጎኑ ሆነን የተሰበረ ልቡንና ሞራሉን ልንጠግንለት ይገባል በማለትም ለዳጣ መለሰላት። በዛ ላይ የሳቃችን ምንጭ አንቺ ስለሆንሽ አሁን የኔም ጉዳይ ተስተካክሎ በቅርቡ ጠበቃዬ ንብረቴን መልሶልኝ የራሴን ሚስት ሉላዬን አግብቼ መኖር እፈልጋለሁኝ አላት። እሷም እሺ በቃ ግን ደግሞ ብሩኬ ጋር እስከሚያር ድረስ ብትመጣና ብትወስደኝ አለችው። በቃ ችግር የለውም ሲላትም ግን አንተም ራስህን ጠብቅ፣ ይህን ሰውዬ አትዳፈረው። አሁን ከአንዴ ሁለቴ ስለደፈራችሁት ትልቅ ችግር እንደሚያደርስብን ምንም ጥርጥር የለውም። ዋናው የብሩኬ መጥፋት ስለሆነ ብሩኬን አሁንም አንተን መድብልን ብሩኬንም በድጋሚ ወይም ደግሞ እኛን ማጥፋቱና መያዙ ስለማይቀር እራሳችሁን ብትጠብቁ ነው የሚሻለው። ወደ ውጭ ወደ ሌላ ቦታ መውጣታችሁ ቢቀር ነው የሚሻለው። አንተንም ሉላንም ካገኛችሁ ይጨርሳችኋል። እንዲሁም ደግሞ መድብል ግን ጀግና ነው። የእውነት እናትዬን አመሰግነዋለሁ። የእውነት ጀግና ነው። እንደዚህ አይነት ወንድ ነው የሚመቸኝ፣ ለኔ የሚፈራ አይደለም አለችው። አንተ ፈሪ ነህ እያልሽኝ ነው አላት። አይ እያልኩ አይደለም፣ እርሜ ለመድብል አሁን ከስሩ ማለት ጀምረሃል። ወደፊት ጠንካራው ነህ፣ ከዚህም በላይ የምታደርግ ትሆናለህ ብዬ አስባለሁ አለችው። ግን ሞገስ ሲሄድ
ሚስቱ በገዛ አልጋው ከጠበቃው ጋር እጅ ከፍንጅ ሲይዛት እሷ ፈልገው እንዳልሆነም ምንም ጥርጥር አልገባበትም። እሷና ጠበቃው ተባብለው መስሎ ስለነበረ ሉላ ምን እያረግሽ ነው በማለትም ሉላን ጠየቃት። ሉላ ግን ደንግጣ ቀረች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።